ሰላም ሰላም፣ እንዴት ሰነበታችሁ? አሁንም በእምቢታ ላይ ነኝ መስራት የፈለግኩ። ምክንያቱ እኛ ሁል ጊዜ የሰው ይሉንታ ይይዘናል። ማን ምን ይሉናል? በቃ ሰርግ ካልሄድኩ ይቀየሙናል፣ ክርስትና ምናምን፣ በቃ ሽምግልና፣ ቤቢ ሻወር። አረ ብዙ ነው ደግሞ ብዛቱ። እኔ የሚገርመኝ ብዛቱ ወገኖቼ። ስለዚህ እኛ ያመጣን ከሁሉ ተሰደን ወደ ሌላ ሀገር የመጣን ሰው ሀገር ያለን የኛ ያመጣን ከቤታችን ያወጣን ቤተሰቦቻችን፣ ወላጆቻችን፣ አገራችን ጥለን የወጣንበት ምክንያት መርሳት የለብንም፣ ፍጹም መርሳት የለብንም። ስለዚህ መጣን አይደለንም፣ ልጆቻችንን ቴክር ማድረግ አለብን። በስነ ስርዓት እድላቸው እንዲጠቀሙ ማድረግ አለብን። እርግጥ ነው መስራት አለብን። ስራ ግድ ይለናል። ምክንያቱም እነሱም አያስቀምጡንም፣ ስሩ ነው የምንባል። ከሶሻል ብር ከመብላት ሰርቶ መብላት ይሻላል። ሶሻል እኮ ልመና ነው። በቃ አንዳንድ ሰው ስራ አይወድም። ምክንያቱም ስራ ከገባ የሶሻል ይቀርብኛል የሚሉ ሀሳብ አላቸው። ልጆች ካላቸው ደግሞ የልጆች ገንዘብ ይመጣል። በቃ እሱ ተጠራቅሞ ብዙ ነው። በቃ ስራ የሚባል አይወዱም። ግን የምንሰራ ደግሞ ለልጆቻችን በቂ ከሆነ ልጆቻችን የምንጠብቅ በቂ መሆን አለበት። ከልጆቻችን ጋር ፓስ የሚያደርግ መሆን አለበት። አለበዛ ብር ተገኝተዋል ወይ ዶላር ወይ ፍራንክ ወይ ደግሞ ኤሮ ተገኝተዋል ብለን ጠዋት የወጣ ልጆቻችን ጎረቤት ተቀበሉልን ወይ ደግሞ ራሱ ቁልፍ እዚህ ላይ ነው የሚንጠለጠልለት። እንግዲህ ከፍተ ግባ፣ ጠብቅ፣ እዚህ ቦታ አለ ምግብ ብላ። ምግብን አይደለም ልጅ የሚያስፈልግ ወላጅ ያስፈልጋል። መቆጣጠር የት ነው የሚውል? እኔ በጣም ነው ያስደነገጠኝ። ይሄ 14 ዓመት ጀርመን ውስጥ የተገደለ ልጅ በጣም ነው ያሳዘነኝ። ደግሞ ገዳዩ ጀርመናዊ 12 ዓመት፣ የተገደለ ደግሞ ኤርትራዊ። ስለዚህ አሁን ዋይ ተብሎ ዋጫይ ተብሎ ይረሳል። ምክንያቱ የ12 ዓመት ፍርድ አይቀርብም። ምንም ደግሞ ዜጋ ነው እሱ። ስለዚህ ወገኖቼ በጣም ለልጆቻችን መጠንቀቅ አለብን። የፈለገ ይሁን፣ እኔ በእውነት እግዚአብሔር ምስክሬ ነው፣ የፈለገ ይሁን ቅድሚያ ለቤተሰቦች ናቸው። ቅድሚያ ምንም የፈለገ ይምጣ፣ ማንም ይቀየም፣ መጀመሪያ ቤተሰቦቼ፣ ልጆቼ፣ ያመጣኝም እሱ ነው። ስለዚህ ወገኖቼ ይሄን መማር አለብን። ልጆቻችን ቅድሚያ። ሰርግ ሩጫ፣ ይሄ ቤቢ ሻወር ሩጫ፣ ሽምግልና ሩጫ፣ ገንፎ ነው ምናምን ሩጫ ይቅርብን። ልጆቻችን በስነ ስርዓት አድርገን የት እንደሚውሉ ምንድነው ሞባይል ውስጥ የሚከታተሉ፣ ከማን ጋር ነው የሚጻጻፉ፣ ከማን ጋር ነው ኮንታክት የሚያደርጉ። ስለዚህ መቆጣጠር አለብን። ሌላ ደግሞ መጸለይ አለብን ስለ ልጆቻችን ወጥቶ እስከሚመልሱ ድረስ መጸለይ። እንደገና ደግሞ ሞባይላቸውን ማየት፣ ከማን ጋር ነው የሚጻጻፉ ልጆቻችን። ከማን ጋር እንደሚጻጻፉ ማየት አለብን፣ መቆጣጠር አለብን። በቃ ይቅር። ሰርግ ስትጠሩ አልመጣም፣ በቃ እምቢ። የራስ ህይወት አለ፣ የራስ ህይወት አለሽ፣ ያመጣሽበት ከሁሉ እናቶች። እንዴ እኔ በጣም ነው በቃ ያዘንጎ፣ በጣም ነው ነገር። ይሄ ብቻ አይደለም። ይሄ ልጅ የተገደለ ልጅ 14 ዓመት ዮሴፍ፣ እሱ አሁን ነው እንግዲህ። ከሱ በፊትም ብዙ አለ፣ ብዙ የሚሰረቁ አሉ፣ ተገድለው የሚገኛሉ፣ የሚደፈሩ አሉ ወንዶችም። ስለዚህ ወገኖቼ ከሁሉ ውጭ ያለን ስለ ልጆቻችን፣ ስለ ትዳራችን፣ ስለ ቤታችን ግድ ማለት አለብን። በቃ ወጣ ይሄ ብልጭልጭ ውጭ ሀገር ምንም በቃ ለቤታችን ለትዳራችን ግድ አንሰጠው። ቅድሚያ ለቤት ነው፣ ቅድሚያ ለትዳር ነው፣ ቅድሚያ ለልጆቻችን ነው። የሚመቸን ከሆነ ከነ ልጆቻችን መሄድ፣ የማይመቸን ከሆነ ደግሞ መተው። በቃ መተው። ምን ያርጉሻል? ምን ያርጉሃል? ምንም ተከብረ ቤት ቁጭ በል። አንዳንድ ጊዜ
ሰው ራሱን ካላከበረ ማንም አያከብርም። እንዲሁም ብዙ ኮንታክት ባደረግኩ ቁጥር ንቀት ይመጣል። ሰርግ ቦታ ሄዶ ጭፈራ፣ ምን ቦታ ጭፈራ፣ ይሄ ራሱ በጣም ራስን ያስንቃል። አርፋችሁ ቁጭ በሉ፣ አርፋችሁ አንብቡ። የሚሰራ ነገር ካለ ስሩ። በቃ አለበዛ በተጠራን ቁጥር መሄድ ይሉንታ የያዘን እምቢ ካሉ ይቀየሙናል። ይቀየሙ ወገኖቼ፣ ራሳችንን እንቀየም። ራሳችንን ያመጣንም እሱ ነው። ስለዚህ ይህንን መናገር ፈልጌ ነው። በቃ ኖ ማለት እምቢ ማለት መልመድ አለብን። እንደሱ መልመድ አለብን ወገኖቼ። ይሄን ደግሞ የሚጠቅመን። አዎ አንዳንድ ጊዜ እኮ ባል ሲመጣ ሴት የለችም ቤት፣ ልጆቹ እዛ ቁጭ ብለው ዋጭ ሲዘሉ ምን ሲሉ፣ ባል እኮ ከደጅ ሲመጣ እናት ሲያገኝ ነው ደስ የሚለው። ምክንያቱም እናት የቤት ብርሃን ናት። ስለዚህ ሚስት እቤት ባሏን መጠበቅ አለባት፣ ልጆቿንም እንደዚህ። ከዛ የሰላም ቤት ይሆናል ቤቱም ራሱ። አዎ አለበዛ እኛ የምናደርገው ነው ልጆችም የሚያደርጉ። እኛ ደጅ የምናመሽ ከሆን ልጆችም ደጅ ያመሻሉ። እህቴ ይቅርብሽ 100% 80% መስራት። እኔ መጀመሪያ እዚህ ትንሽ ነበረ ልጄ ከኔ ጋር ያለ ማለት ነው። ስለዚህ ሳየው ደጅ ሳመሽ የሰራ ልጄም ደጅ ያመሻል፣ ባለቤቴም ደጅ ያመሻሉ። ሁለቱም ሳየው ኖ እኔ ብሬ ይቅርብኝ በቃ እስከ 8 ሰዓት በኢትዮጵያ፣ በዚያ ድገር ደግሞ 14 ሰዓት እንላለን። በዛ ሰዓት እንሰራ። ከዛ በኋላ አልሰራም። ከፈለገ ይቅር አልኳቸው በቃ። ስለዚህ ጊዜያችንን ማስተካከል፣ ልጆቻችን ናቸው ንብረታችን፣ እነሱ ናቸው በቃ። እና ገንዘብ ይመጣል፣ ገንዘብ ይሄዳል። ልጅ ግን አናገኝም። በቃ የተወለዱ ልጆቻችን በስነ ስርዓት ማሳደግ አለብን። ምክንያቱም መጽሐፍ ቅዱስ እንደሚል ልጆች የእግዚአብሔር ስጦታ ነው የሚል። እግዚአብሔር የሰጠን ስጦታችን በስነ ስርዓት ማሳደግ አለብን። ከእግዚአብሔርም እንጠየቃለን ወገኖቼ። ስለዚህ ወደ ሰው በቃ የሰው ነገር እምቢ ስትጠሩ እምቢ ምንም አትሆኑ። ትልቅ ጉዳት ነው የምታመጣው ቤታችሁ ውስጥ። የደጅ ደጅን ስትሮጡ ሰው ይቀየመኛል፣ ምን ይሉኛል፣ ካልሄድኩ ቅር ይላቸዋል። ይበላቸው። ልጆች ቅር እንዳይላቸው፣ ባለቤትሽ ቅር እንዳይለው፣ እነሱ ይበላቸው። ቴንኪው። ይህንን ስለሰማችሁ በጣም አመሰግናለሁ። እግዚአብሔር